ማንም ሰው አባት እንዲኖር ይፈልጋል። አባቴን በእናቴ ወራዳነት አጣሁት። ያ ሳይንስ ደግሞ በእህቴ ዓይን መጥፋት አባቴንና እኔን ተጠያቂ በማድረግ ሲያማርሩ ነው። እናቴ ለእህቴ እያደላች አሳደገች። ይህ ሁሉ ሳይበቃ ደግሞ እህቴ ፍቅረኛዬን ነጠቀች። ለዚህ በደላቸው ደግሞ ዋጋቸውን ይከፍላሉ። ገሊላ ትንሽ ብትቆይ ደስ ይለኝ ነበር። ነው መቆየትማ የለብኝም። ገና ቤት ገብቼ ልብሴን አስተካክላለሁ። ያው ዛሬ ለፍቅር ተጋል ሄድ አይደል? ለምንድን ነው ግን ሰራተኛው የማይቀጥሩት? እኔ እንጃ። ያው እሷ ስለማታይ ነው መሰለኝ ሰራተኛ ቀጥሮ ያውቁ። ያው ይዘርፉኛል ምናምን ብለው ይፈራሉ። ገሊላ ግን ለፍቅር ያለሽ ነገር ትንሽ ባክ አቡ በቃ እሱን ተውና አሁን ሰጥሻለሁ አልከኝ ስጠኝና ልሂድ። ቆየው ብሻል ፍቅር በጣም ማአዛው እንዴት ነው የሚያውደው? እባክህ ይልቅ ቶሎ አምጣውና ልጄ ከመውረዱ በፊት ልጥመደው። ኧረ ደርሷል። አይዞሽ ተጠምጇለሽ። መጣው ቶሎ በላባ። ይሄው ደርሷል። በጣም ነው የሚጣፍጠው። የኔ ባልኮ ጎበዝ ነው። ከነገ ጀምሮ ገሊላ ስለምትመጣ ብዙም አትቸገርም። አሁንስ ቢሆን ምን ችግር አለ? እኔ ማለት አይ ማለቴ ከስራ ደክመን መተን ተጨማሪ ስራ አይኖራንም ብዬ ነው።
እኔ የምመጣው ብላኝ ነበር ማማ። ያው አሁንም ለትንሽ ጊዜ ነው እንጂ መምጣት እኮ አይቀርም። ስላንቺ በጣም ነው የምትጨነቀው። ምን ታድርገው? የወለዳ እንደት ሆኖባት እኮ ነው። እኔ ታዲያ አንቺ ወልደሽ እስክትነሺ ድረስ ማረስ ያቅተኛል? ነገርኩሽ እኮ ገሊ። ለሷ እኔም አንቺም ሁሌም እንደ ልጅነት ጊዜያችን በቃ ለሷ ሁሌም እኛ ህፃናቶች ነን። ጌታ ብሻሽ ሳሚ አንቺ አለሽ? አለሁ። ጠፋሽ? በጣም የጠፋሽ። እንዴት ነህ? ሰላም ነሽ? ደህና አለሁ። እህትሽን ስታገኝ ምን ነው ኩራት አለሽ? ታወቀብኝ እንዴ? እስቲ በል አረፈ በለኝ ነው ጌታ። ቡና እስካሁን አንተን ነበር ምን ጠብቅ። ደረስኩበት። አንቺ እንዴት ናችሁ? ማማ እንዴት ናቸው? ጠፉ። ደህና ነኝ ሳሚዬ። በየጊዜው እኮ እየመጡ ለምደን ይኸውልሽ ሳምንት ሲቆዩ አመት የቆዩ ነው ይመስላል። ያ አሁን ግን ለረጅም ጊዜ እዚህ ነች መሰለኝ። ኧረ እባክሽ። አዎ ፍቅር አሪፍ ነው። ቤታችን ሞላ ይላል በጣም። ደህና መሽሽ ገለለ? አለሁ እግዚአብሔር ይመስገን። ቅርፍ አልወስድ እኮ ሲለኝ ነው የደወልኩልሽ። እስካሁን አልተኛሽም እንዴ? አልተኛውም። ምን እየሰራሽ ነው? ደግሞ ምንድን ነው የምትጠጪው? ለእንቅልፍ ልምጣ እንዴ? ምን ታረግ? አይ እንደው ብቻዬን ነኝ ስላልሽኝ ድንገት ምን ነበረ የአህያ ባል ከጅብ አያስጭንም ማለች ወይዘሮ አለምነሽ። መታስ ምን ትርፋለህ? በገዛጅ እሺ ተኝ ነገ እንገናኛለን እንዴ? ያ ሲመቸኝ እደውልልካለሁ። እሺ ቻው።
ሌላ ስሚኝሽ እኔ እኮ ይልሽ ቀልሉ ግን ሶስተኛ በእናት እንደዚህ እንዳትለኝሽ ቻው ፍቅር ተብላስ እንዳትሰማ ከፈለግ ልብስና ልቅ ማስተኛ እሺ የተደብነው እዚሁ ነበር ትንሽ የተናፈስኩ ምን ሆንሽማ ምን ኦኬ ምን ሆንሽ ምንም አልሆንኩም አባ እስቲ ካንዴላ መፍቻ ሄድና አምጣልኝ ቶሎ በላ ፍጠን ሄሎ ስልክ ለምንድን ነው ማታነሽ አላየሁትም አሁንስ ጨርሽ አልጨረስኩም ቶሎ ጨርሽና አብረን ነው የምንበላው አቻልኩኝ ሞክራለሁ ትናንት በእርግጠኝነት አብረን እንደምንነግርሽ ነበር እድሜ ላንቺ መቅዳት አስተምረሽኛል ባክ አሁን የምናወራው እየቀዳን እንደሆነ አውቃለሁ ነገርኩሽ እኮ ሳልቀዳ ማወራው ምንም ነገር የለም ይልቅ ቶሎ ጨርሽና ነኝ እሺ መጣለሁ አትዋሽኝ ለምንድን ነው የምታታልኝ እኔ በእናት ይያለው አትጨቃጨቀኝ እምቢ ካልከኝ ተነስቼ ነው የምወጣው ወንድና ሴቱ ይለያል ሂጂ
አንተ ቆይ መቼ ነው ቁም ነገር የሚኖር? ማለት ሁሉ ጊዜ እንደዚህ ተጨቃጭቀህ ትችላለህ? አንቺ ነሽ ያስተማርሽ። እኔማ ለወትሮ ጭቅጭቅ አላቅም ነበር። እሺ አሁን ምሳውን እንብላና ተነስተን እንውጣ። እንዴ አብረን እንውላለን አላልሽኝም እንዴ? በዚህ ሁኔታ እንዴት ነው ካንተ ጋር አብሬህ የምውለው? እሺ ምንድን ነው? ዞር በል እባክህ። እሺ ገሊላ አቤት ፍቅር ተኛሽ እንዴ? አራተኛው ሳይሰራ እንዴት ነሽ የኔ ቆንጆ? እንዴት ነሽ? እግዚአብሔር ሰላም ነሽ? ተኝ እስቲ ቁጭ በይ። ምን ነው ፊትሽ ልክ አይደለም። ምን ሆነሻል? አይገርምሽ? ለሳሚ ስልክ እየደወልኩለት እያለ መንገድ ላይ ሌባ ይነጥቀኝ መሰለሽ ሞባይል። እናስ? እኔ ደህና ነኝ። ቆይ የሚሰርቁትን አያውቁም እንዴ? እንዴት ካንቺ ላይ ስልክ ይሰረቃል? ምን እያልሽ ነው ገሊ? ይሄ እኮ ማንኛውም ሰው ላይ የሚፈጠር ነገር ነው። ይልቃውን ሳሚ ሰርፕራይዝ እናርገው። ዛሬ ልደት ቀኑ መሆኑን ረስቶታል። እኔም ለዛ ነው ቀደም ብዬ ከስራ ወጣሁት። እንዴት ነው ግን የምትዋደዱት? አምላክ ሳሚን ለኔ ብቻ በስጦታ መልክ ያበረከተልኝ ብርሃኔ ነው። በጣም ወደዋለሁ። መታደል ነው። ፍቅሬን በቀላሉ ገለሽው። ይልቃውን እናዘጋጅ። That I wish this happy day would find me beside you. Happy, happy birthday, baby. Surprise! Wow. ምን መተመለከተ ነው? Happy birthday to you. Happy birthday. That's when we fell in love. Do you remember the names we had? ሳሚ አባቴ አንተ ለኔ ልዩ ነህ። እስከ ህይወቴ ፍጻሜ ያበቃዋለሁ። በጣም ማፈቅሽ Could we say goodbye? Hope I didn't spoil your birthday. I know I'm acting kind of crazy, so I'll close this note with good luck and wishes. Happy, happy birthday, baby. Happy birthday. ገሊላ ተሳክቶልሻል። ሳሚ ይሄ እብደት ነው። ይህን የትዳሬን ነገር ሳማጠፋው እርምጃዬን ሳስተካክል፣ እርምጃውን የምታስተካክለው አራምጃውን ነቅለህ ስልጣ። አባ ወይዬማ ምን ነው ዝም አልክ? አይ ከራሴ ጋር ሆኜ ነው። ከኔ ጋርስ? ካንቺ ጋርም
ነው ቆያባ አደራርቄ ልምጣ ብዬ እኮ ነው እንዳልቀዘቅዝሽ እንደዛ እኔ ቀዘቀዝከኝ ብዬ አውቃለሁ አባ አቤት ፈራው ምኑን ሞለጄ እየተቃረበ ሲመጣ ፍርሃቴ እየጨመረ መጣ አይዞሽ ይሄ ያን ያክል የሚያሳስብ የሚያስጨንቅ ጉዳይ አይደለም ሁሉም በጊዜው ጥሩ ይሆናል እሺ ፍቅር አታስቢ ደህና አደርክልኝ የኔ ቆንጆ እኔ ልስራ በእናትሽ ውጭልኝ እኔ ልስራበት እሺ አባ ወይ ፍቅር እንቅልፍን ጨርሰ ነው እንዴ በጧት ቁርስ የምትሰራው አሪፍ ቁርስ ሰርቻለሁ እናት ለባብሽ ረፍዷል እኮ ፍቅር ለባብሽ እንዴ ደህና ነሽ ገሊ እንዴት አደርሽ አለሽ እንዴ አዎ ሄሎ ፍቅር ሄሎ ሰሚዬ እንዴት ነህ አለሁልሽ ፍቅር ስራ እንዴት ነው ጥሩ ነው ፍቅር እንዴት ነሽ አንቺ ደህና ነኝ እንሳበላ ልበላ ነውማ እንዴ እስካሁን ነክቷል ሰው ትንሽ ስራ ስለበዛብኝ ነውና አሁን ልበላ ነው ሰው እማማ ደወለችልህ እንዴ ኧረ አልደወሉ ለኔ ደውላልኝ ነበር እሺ ነገ እንደምትመጣ ነገረችኝ ለምን ማለቴ የሞለጃሽ ጊዜ ገና አይደለም ምን ገና ነው ሰው ከወር ያነሰ ጊዜ እኮ ነው የቀረኝ ጥሩ ነው እሺ ይምጡ እወዳለሁ እሺ ፍቅር ነኝ እወድሻለሁ ደግሞ አሁን ብላሽም ሰው ለዛ መኪና ግን የተከፈለው ፍራንክ በጣም ያንሳል የቱ መኪና ታዲያ ቅድም እንደዛ ደምን ያተከተከው ምን ነበር እንዴ እኔማ እንዴት ረሷል ብዬ አልገመትኩም ነበር
እኔ እኮ አልረሳሁት ግን ይሄን ያህል ተናድጄ ነበር እንዴ? የስድብ ናዳ ስታወርድበት እኮ የመጨረሻ ደንግጬ ነበር። እኔም የተጣላሁት ሰው አለ አብሽ። ከበድ ያሉ ስድቦች ታበድኛል ወስጄ ነው የምለጥፈው። አለው እንደሱንማ ያሳጥባቸዋል እንጂ አታገኛቸው። ለምን አትተውኝ? ቆይ ባልተውስ ምን ታመጣለህ? አሳርፈሃለሁ። መንግስቱ ኃይለማርያም ተው እባክህ። መጀመሪያ ማረጌን ትቆርጣለህ፣ ከዛ ቂጤን በሳንጃ ትወጋለህ። አንተ ልጅ ለምን አትሆኝም? ይሄ ልጅ ለምንድን ነው የማይጮኝ? ልቀቀኝ። አገባም አብሬ ደረረ እኮ ምንድን ነው ጨዋታ አይደል እንዴ? በይ በቃ ረፋ በቃ इसलिए आया हूं मैं क्योंकि मैं तुम्हें कामयाब बनाना चाहता हूं। तुम्हें इस सदी की सबसे बड़ी सिंगर बनाना चाहता हूं। देखिए मैं उस तरह की लड़की नहीं हूं जिस तरह की आप सोच रहे हैं। हाँ यार, मैं उस तरह की लड़कियों से इस तरह की बातें नहीं करता। पर क्या करूं? እኔ ገብቻ አረፍልኝ። ልተኝ ነው? እሺማ አባ አንተስ ጨርስ ነው? እሺ ገሊ ደህና ደሪ። እሺ ፍቅር ደህና ደሪ። पता चल जाएगा लेकिन नशा उतरने के बाद। सुनो, क्या? तुम उस बार में काम नहीं करोगी, वो नौकरी छोड़ दोगी तुम, क्योंकि मैं कह रहा हूं। भरोसा करती हो मुझ पे? सुनो, ይበቃንስ? አይበቃንም። አንድ ነገር ልንገርህ፣ እኔ ስፈልግ ብቻ ነው ማቆም የምንችለው። ይኸውልሽ እኔ እኮ ባለ ትዳር ነው፣ አሁን ደግሞ የልጅ አባት ልሆን ነው። አንቺ ደግሞ ፍቅረኛ አለሽ አይደል? በቃ ለምን አይበቃንም? ምን አብርሽን ማፈቅረው መስሎ ነው? አላፈቅረው። አብርሽ የዋህነቱና ችልነቱ ስለሚያሳዝነኝ፣ በዛ ላይ ደግሞ ያኔ አባቴን ስፈልግ ገንዘብ ስለረዳኝ ነው። በድጋሚ ክደትሽ እንዴት ደስ ይላል። ይኸውልሽ እኔ ያንቺ መሆን አልችልም። पहुंचते ही आपके पैसे लौटा दूंगी। Du qu'est-ce que ce chien? Anche mata. Galila. Nessun fırdar tabaka. Su meyze gaya. Yancı fırdım ben elini mesat. ወይኔ እንግዲህ ስንት ሰዓት ሞላናለች? እሱስ እስካሁን ችግር ነው። ወይኔ እንግዲህ እንደዚህ ረፍዷል። ምን አልሽ? ያኔ ሰርግ
አንቺ ውሻ ምን እያልሽ ነው? ስሚ አንቺ ሰይጣን ማታ ምን ስትሰሪ እንደነበረ ሰምተሻለሁ። እሺ ስማ አንድ ነገር ልንገርህ። ጆም ከዛሬ ጀምሮ ስልክ ላይ እንዳትደውል። በጣም አስጠልተኛል። ከዚህ ማልፎ ቀጥተኛል። ጭራሽ እኔን ውሻ እኔ ምንም ምን ያስገለፍጣችሁ? እያንዳንድሽን ያላቅሽም እንዴ? በየሰፈሩ የሴት ጥጥ እየተከተልሽ የምትንከረፈፊ አይደለሽ እንዴ? አራዳ መሆንሽ ነው። ሁለትሽም ወሬ ብቻ ታወራለህ እንዴ? አሽቃባጭ ምን ይሻለው አንዴ ግቢ ነው ሾካካ ብቻ ነው። ኖር ቁጭ በል ልጄ ቁጭ በል። ፍቅር ወይማ እንዴት ነው ልጄ? እየበረታሽ ነው? እግዚአብሔር ይመስገንማ። አሁን እኮ መውለጃሽ ስለተቃረበ ረፍት መውጣት አለብሽ። አሁንማ ግዴታዬ ነው። ይሄው እስካሁንም እኮ ቆየሽ ፍቅር። አዎማ፣ ግን ረፍት ወጥቼ እዚህ ቤት ውስጥ ብቻዬን እኮ ስለሚያስጠላኝ ነው። አሁንማ አንቺ ስላለሽልኝ አይደብረኝም። አዎ ሳምሶንም ቢሆን አብራሃት ረፍት መውጣት አለብህ። እሷን ላስቀድም ብዬ እንጂ መች ይቀራል ብለው ነው። አዎ እንግዲህ ረፍትሽንም ውጥት በይና ቅቤሽን ቅብት እያደረኩኝ እጥብ እያረኩሽ ቡናችንን እያፈላን መውለጃ ጊዜሽን መጠበቅ ነው አይደለም እንዴ? ወኔ ሰሞን ልጄ ፍቅር ወዬ ራት ደርሷል። ኦኬ ገሊላ አቤት። የት ነው ያለሽ? እኔ የምለው ፍቅር እንደው እንደዚህ ሞና በሌሊት ነው እንዴ ወጣ የምትሄደው ስራ? እንጀራ አይደል እና ተቀምጣ አትውል። አቤት የእሷ ነገር አቤት። ምን አለበት እንደው የእሷን ግማሽ እንኳን እንደው ለእኛ ለሴቶች ቢሰጠን። በተለይ ደግሞ ላንቺ ነበር። ግን ምን ዋጋ አለው? ረፍዶብሻል። አዎ ረፍዶብኛል። ታዲያ ምን አለበት አንቺ እንኳን ከሷ ትንሽ ብትማሪ። ሄሎ አባ ኤምባሲማ ገብቻለሁ እኮ። ስልክ ከማን ጋር ነበር የምታወራው? መለከትሽም የሚመለከትሽ አይመስለኝም። ገሊላ እንዴት አይነት መልስ ነው የምትሰጪኝ? እኔ እኮ እናትሽ ነኝ። እች ነሽ እንዴ? አላወኩም ነበር። አሁን ለምን አርፈሽ ቁጭ አትይም? ስማ ቆይ ስልክ አለማንሳት አይገባም እንዴ? አትደውልልኝ። አንቺ ማትረቢ ልክስክስ ሰራልሻለሁ። እሺ አንተም እንደ ወንዶቹ መፎከር ጀመርክ። ወንድነቴንም አሁን በቅርቡ አሳይሻለሁ። ባንጠለጠለማ ቢሆን ኖሮ የወንዶቹ ሁሉ ወንድ አህያ ነበር። አንቺንም ያ ልክስክስ የእህትሽንም ባል እገላቸዋለሁ። እሺ የእህትሽን ባል ከዛሬ ጀምሮ ስልክ ላይ እንዳትደውልልኝ።
ገሊላ ብዙ ጊዜ ራሴን ዝቅ አድርጌ ይቅርታ ጠይቄሻለሁ። እንደው ምን አድርጌሽ ነው እንደዚህ ምን ጭቅጭቅ የምታደርጊ? አንቺ የሰራሽው በደል ገና እግር አውጥቶ በቁም ሲሄድ ታይዋለሽ። ተይ ልጄ ተይ፣ በሰራሁት ኃጢአት እኔ ራሴ ልቀጣ። ተይ ልጄ ተይ። እናቴ አንቺም ለዚህ በቅተሽ እኔን ምክር ለመምከር በቃሽ። ለምን አትተኝም? ቤቱን ትቼ ልውጣልሽ? የት ልሂድልሽ? ቆይ ለምን አንቺ ትወጫለሽ? በቃ ተይኝ። አንቺማ አትወጪ። ምን ይወጣል? እኔ የት ሄደብኝ? እዚሁ ነበር ትንሽ እየተናፈስኩ። ፍቅር ፍቅር ምን ሆንሽብኝ? ምንም አልሆንኩ። ምንድን ነው የሆንሽው? ኖ ምንም አልሆንኩ። ምንድን ነው የሆንሽብኝ? ሙሻል ምን ነው ልጅ አመመሽ እንዴ? ኖማ ምንም አልሆንኩ። ሳሚ አመማት እንዴ? አይ ደህና ናት። ደህና ነኝ። ደህና ናት። አስተኝታት እንድትመጣ አልመጣም። ባትመጣ
ወይዘሮ ፍቅርት እንደው የረፍት ጊዜሽንም ሳናስበው ለ4 ወር ልትለይን ነው? ምን ይደረግ አሁን መውለጄ እየተቃረበ ስለመጣ ቤቴን ደግሞ ለአዲሱ እንግዳይ ላዘጋጅ። አይዞሽ እንግዲህ በርቺ፣ እኛም ቢሆን መተን እንጠይቅሻለን። እሱማ ግዴታ ነው። አቶ ተሾመ ያው ሁሉን ነገር በጥንቃቄ እንዳስረከብኩ በጥንቃቄ ታስረክበኛለህ የሚል እምነት አለ። እሱማ አታስቢ፣ ኃላፊነቱ የራሴ አይደለም እንዴ? ቴንክ ዩ። እንግዲህ አሁን ደግሞ ሄጄ ሌሎች ልሰናበት። እንጂ ፍቅር አልበላም። ለምንድን ነው የማትበይው? እባክህን ተወኝ። አልበላም አልኩ አይደል እንዴ? ዛሬ እኮ ከነጋ ጀምሮ ምግብ አልቀረ። ምንድነው ግን የሆንሽው ዛሬ ፍቅር? ምንም አልሆንኩም። ቆይ ለምንድን ነው የማትተወኝ? ምንድነው የሆንሽው? እናት ምንድነው የሆንሽብኝ? ጭንቀት እየጨመረ ሲሆን ፍርሃት
ሰሚ ሴቷን ዳግማዊት አልካት። እሺ ወንዱንስ ማን ልበለው? አምላኪው ምነው ቅጣቴን አበዛ? እማ ምንድነው ጥፋቴ? ምንም አላጠፋሽ ልጄ፣ ምንም ጥፋት የለብሽም ልጄ። ወይዘሮ ፍቅርታ ከባለቤትሽ ጋር ከተጋባችሁ ምን ያህል ጊዜ ይሆናችሁ? 4 ዓመት በላይ ሆነ። በዚህ ጊዜ ውስጥ ቅድም ከነገርሽኝ ታሪክ ውጪ ሌላ ጠላት አይኖራችሁ? ገሊላ ወደዚህ ቤት ከመጣች ምን ያህል ጊዜዋ ነው? የሆነ ቦታ ካለው እኔም የማውቅ መሰለኝ። ስማ አብርሃም ደግሰው። እሺ አብርሃም ደግሰው። ስራ እንዴት ነው? ጥሩ ነው። ግን ምን እዚህ ለምን እንዳመጣችሁኝና ምን እንደምትፈልጉ ከኔ አልገባኝም። በቁጥጥር ስር ውዬ እንዲህ ይጠየቃሉ ያልክበት ጊዜ ሩቅ ነበር? ስለምን እንደምታወራ አልገባኝም። እኔ ተራ የጋራጅ ሰራተኛ ነኝ።
ጓደኞችም ቢሆኑ ልክ ትልቅ የአልቃይዳ መሪ ያዙ ነበር የሚመስሉት እኔን ይዘው ሲመጡ። ይሄ የማስመሰል ችሎታ አብሮ የሚዘልቅ ይመስላል። እባክህ ስለምን እንደምታወራ አልገባኝም። እንቆቅልሽ ነው የሆነብኝ። ከኔ ምንድን ነው የፈለገው? ሳምሶን እና ገሊላ የሚባሉትን ሰዎች ታውቃቸዋል? አዎ ከማ በደንብ ታውቃቸዋለህ። እስኪ ከመጀመሪያ እስከ መጨረሻው ነገር። ምን መጀመሪያና መጨረሻ አለ? ገሊላ ፍቅረኛ ነበረች። አሁን ግን ተለያይተናል። ሳምሶንም ቢሆን የእህቷ ባል ነው። ይሄን ብቻ ነው የምታውቀው? የኔ እዚህ መምጣት ከነሱ ጋር ምን የሚያያይዘው ነገር አለ? ያለ ምንም ርህራሄ እንደዛ ጨፍጨፈ ስትገላቸው ምንም አያገናኘውም ብለህ አስበህ ነበር? ለማንኛውም ወንጀሉ በተፈጸመበት አካባቢ መታየት ነው አንዱ ማስረጃችን። ስለምን ሞት ነው የምታወራብኝ? በገጀራ ስትጨፈጭፋቸው የማይሞቱ መስለው ነበር? እባክህን አብርሃም ጊዜያና እባክህንና ወደ እውነቱ እንሂድ። ለምን የፈለከው ነገር በግልጽ አጠይቀኝም? ሳምሶንና ገሊላ ለምን ገደልካቸው? እኔ የኔ ገላ ሞተች እንዴ? ለአቃቤ ሕግ የሚደርሰው ደብዳቤ ተጻፈ? አዎ ተጽፏል። ይላክላቸው። ፍቅር ተባክሽን ተረጋጊ። እንዲህ መሆኑማ ጥሩ አይደለም። ምን ነበር ያልከኝ? ባለቤትሽ አንገቱ ላይ የብረት መስቀል ያደርግ ነበር እንዴ? አያደርግ። በደንብ አስታውሽ እስቲ። ምናልባት አንድ ቀን እንኳን ነክተሽው አታውቂም? ባለቤቴ ነው። ከ4 ዓመት በላይ በትዳር አብረን ቆይተናል። እንደው እህትሽስ ምናልባት ነግራሽ ከሆነ? እሷን አላውቅም። ምክንያቱም ስለማልችል። ሳምሶንና ገሊላ ካንቺ በፊት ይተዋወቁ ነበር? ተገናኝተው ይተዋወቃሉ። አንድ ካፌ ተገናኝተው ሲደዋወሉና ከዛም ቀስ በቀስ በፍቅር እንደወደቁ ሳምሶን በየለቱ ከሚጽፈው ማስታወሻ ለማግኘት ሞክረናል። የኔ ሳሚ ከገሊላ በፍጹም ከአንቺ በፊት ፍቅረኛ እንደነበረችው አታውቂም? ነበረችው፣ ግን ማንነቷን አልጠየቅኩት። ለምን ተለያዩ? ልጅቷ ቅብጥብጥና በአንዱ እንደማትረጋ ስለሆነች እንደተለያዩ ነው ነገረኝ። ከዛ ሌላ ብዙም አልጠየቅኩት። ለምን? እኔ ስላለፈው ማንነቷ አይመለከተኝም የሚል አቋም ስለነበረ። ምናልባት ያንቺንና የእሱን ግንኙነት አንቺም ሁኚ ሌላ ሰው ላይፈልገው ይችል ይሆን። ለዚህም ነው የዚህ ወንጀል ድርጊት የተፈጸመው እዚሁ አካባቢ ነው ብለን የምንገምተው። ወይዘሮ ፍቅርታ ይሄ ንግ ይፈቷል። ለማንኛውም ጥርጣሬያችንን የነገርኩሽ። አብርሃም ዛሬስ ምንም አትነግረኝ? ለምንድን ነው በማላቀው ነገር የምታሰቃዩኝ? ለዚህ ነበር ጉዳያችንን በጊዜ እንጨርስምል። አንድ ነገር ልንገርህ፣ ካንተ ጋር ምንም ጉዳይ የለኝም።
እንዲኖረኝም አልፈልግም። እባክህን ንገረኝ፣ ለምንድን ነው የገደልካቸው? እኔ ሰው ለመግደል አስቤ አላውቅም። እሱማ አንተ ለመግደል አስበህ እኮ አይደለም፣ እነሱ ሞቱ እንጂ። ለምንድን ነው የማትረዳኝ? የቱንም ያህል ብታበሳጨኝ ብታናድደኝ ገሊላይን በጣም ነው የምወዳት፣ በጣምም ነው የማፈቅራት። ሳምሶንና ገሊላ የተለየ የፍቅር ግንኙነት ስለነበራቸው በቅናት ተነሳስተህ ገደልካቸው ወይም አስገደልካቸው። ለምንድን ነው የማትረዳኝ? እባክህን ተረዳኝ። ሞባይል ላይ ያሉት ዶክመንቶችስ? የምን ሞባይል? የምን ዶክመንት? የቀዳሃቸው ንግግሮች እና በጊዜ ብንጨርሰው ጥሩ ነበር አይደል? ነግራይ አንቺስ የኔን ገሊላ ለምን አስገደልሽብኝ? እኔ አላስገደልኳቸው። እኔም አልገደልኳቸው። እና ማን ገደላቸው? ምን አለበት ብትተውኝ እንዴ? በገሊላ ሞት ተጠያቂ ከምታደርጉ አንተስ የህይወት ከፋይ የሆነችው ስትሞትብህ ምን ሆንክ ብላችሁኛል? ፍቅርተ ገሏቸዋል ብለሽ ታስባለሽ? አስባለሁ። ምክንያቱም ስዝዝ ስለነበር። ያሰብከውን አደረክ አይደል? ገልሻለሁ። እሱ ራሱ ነው የገደላቸው። ተገምታለህ? ግምት ሳይሆን በእርግጠኝነት የዚህ ወንጀል ተጠያቂ እሱ ነው። ልብ ብላችሁ አይታችሁት ከሆነ ስሜቱን እንኳን መቆጣጠር አልቻለም። እንደዚህ አይነት ስሜት የሰዎች ደግሞ ለወንጀል ቅርብ ናቸው። ለወንጀል ቅርብ ሊሆኑ ይሆናል። ነገር ግን ስሜታቸው መደበቅ እንደማይችሉ ደግሞ ማወቅ ይኖርብናል። ያውም በምህረት መርማሪነት። አብርሃም ላይ የተለያዩ ምርመራዎችን አድርጌበታል፣ ግን አንድም የረባ ማስረጃ አላገኘም። የእሱም እዚህ መቆየት ማስረጃ እንዳይወጣ ከማድረግ የዘለለ ምንም ትርፍ የለም። ወንጀለኛ አይደለም እያልክ ነው? መረጃ ማለት መረጃ ምን? አብርሃም ወንጀለኛ ነው ተብሎ በጥርጣሬ እዚህ በመታሰሩ ወንጀሉን የሰራው አካል በነፃነት እንዲንቀሳቀስ ያደርጋል። ያኔ ደግሞ እኛ ፊት ለፊት ያለ ነገር መያዝ ይችላል። ወይዘሮ ፍቅርተ ምን አዲስ ነገር ሰማሽ? ለምን መገናኘታችንን ፈለግ? አንዳንድ የምርመራ ሁኔታዎች እንድታገዥን ነበር። ነገሩ ግን ወዲህ ነው። ምን ማለት ነው? አካል ጉዳተኝነትሽን ተጠቅመሽ ምናልባት አይነ ስውር በመሆንሽ አልጠረጠርም ብለሽ አስበሽ ነው? ወንጀለኛ ናት ብላችሁ ካሰባችሁ ወስዳችሁ ሰሩና ወስደሱን ህግ ይፈቱ። ጀምራለኝ ነበር ሲከፋት ተውኩት። ፍቅርታ ብርሃኗን ያጣችው ገሊላም ህይወቷን ያጣችው በእኔ ኃጢአት። እንዴት? ከባለቤቴ ጓደኛ ካለሙ ጋር ብዙ ጊዜ እንገናኝ ነበር። እንደለመደው አንድ ቀን ጠዋት ደወለ። ባለቤቴ ያለመኖሩን ስገልጽለት እሱም ወደ ቤት መጣ።
ገሊላ አይቼሻለሁ። እንደውም አታስፈልጉም፣ ንውጡ። ወስፌ አይጥ እቺ ልጅ በቃ እንደው አይጥ ሆና ትቅር። ፍቅር በኋላ ጠራቸዋለሁ። እሺ እናቴ። እናቴ ምን እያደረጋችሁ ነው? የዓለሙን መኪና እዚህ አካባቢ አይቼው ነበር። አልመጣም እንዴ? ኧረ አልመጣም። አባቢ የዓለም መኪና አለምነሽ! አቤት! አለምነሽ! አቤት! አንቺ በልጆችሽ ፊት መኝታሽን ታረክሻለሽ? በገዛ አልጋዬ ላይ እንዲህ አይነት ነውር ስትፈጽሚ ትንሽ ጭንቅላትሽን በዚህ ማፍረስ ነው። ለነገሩ ምን ጭንቅላት አለሽ? ባዶ ቅል ነሽ። ቅል ማፍረስ ደግሞ ምንም አያረጋም። ምንም ትሰሚያለሽ? የመንደሩ ሰው ሁሉ የሰው ልጅ እንደራሱ ያሳድጋል ሲለኝ በሾርኔ ሲናገረኝ ሰምቼ እንዳልሰማው ዝም ያልኩት ለፍቅር ስል ነበር። ዳሩ ምን ዋጋ ይሄው ከዛን ጊዜ ጀምሮ ብርሃኗን አጣች። ብርሃኗ በሕክምና ሊመለስ አልቻለም። ብዙ ተሞክሮ ነበረ፣ አልሆነም። ለገሊላም ይሄንን ታሪክ በስልክ ልቅም አድርገው ነገራት።
እሷም ከዛን ጊዜ ጀምሮ ጥምድ አደረገች። እየሰራሽው ግፍ ገና እግር አውጥቶ በቁም ሲሄድ ታየዋለሽ ብላለች። እሷስ ብትሆን ከእህቷ አባል ጋር በመማለጉ አይደለም እንደ ህይወቷን ያጣችው። ከዚህ በፊት ለጠየቀኝ ጥያቄዎች ሁሉ መልስ ሰጥቻለሁ። ከአሁን በኋላ ግን ምንም ብትጠይቀኝ አልመለስልህም። ወንጀል እየሰሩ መብት ይመስልሃል እንዴ አለመመለስ? ምንም የማጠይቀኝ ከሆነ አንድ እውነት ልንገርህ፣ ሁለቱንም የገደልኳቸው እኔ ነኝ። ሁለቱም? አዎ፣ ሁለቱንም የገደልኳቸው እኔ ነኝ። እንዴት ገደልካቸው? ላጠይቀኝ ቃል ገብተህልኛል። ልጆቼ እንዴት ናችሁልኝ? ዳግማይ እኔ ማን ነኝ? ንገሩኝ። ታዩኛላችሁ አይደል? ምን አለ ለአንድ ቀን እንኳን ባያችሁ። እስኪ አጫውቱኛ። እሺ እኔ ላጫውታችሁ። ኧረ እንዴት ነህ? ኧረ እንዴት ነህ? ኧረ ኦይ ኧረ ኦይ አለው በመከራ እምባዬን ሳዘራ ለምን ታዘሪያለሽ አገዳ የበላል አገዳም የለኝ ምስኪን ደሃ ነኝ ምስኪን ደሃ ሆነሽ ምን በልተሽ ታድሪያለሽ ባገኝም በልቼ በጣም ተደፍቼ ልጆቼ ስታድጉ ማን ብላችሁ ትጠሩኛላችሁ? ሳሚዬንስ?
ልጆቼ ባካችሁ አባቴስ ብላችሁ እንዳትጠይቁኝ። አባቴስ ማን ነው ትሉኛላችሁ? አደራችሁ ልጆቼ እሺ እንዳትጠይቁኝ። ምክንያቱም ምንም መልስ የለኝም። ጤና ይስጥልኝ ወይዘሮ ፍቅር። ደህና ዋልክ ምህረት? ውዴ ውዴ። አቤት። ወይዘሮ ፍቅር ልጆች እንዴት ናቸው? የእነሱስ ነገር እንስጥ። እማዬ ባትኖር እነሱም አያድጉም ነበር። እንኳን ሁለት ልጅ አንድ ልጅ ሲያስቸግር የለም። በተለይ ለእንደኛ አይነቱ ሰው የራስ የሆነ ሰው ከሌለ ከባድ። እሱስ እርግጥ ነው። ምህረት ሻይ ላፍላት። ኖ ወይዘሮ ፍቅር ቸኩላለሁ። አይሆንም። አንድ አስቸኳይ ስራ ነው። ዘላለም ዓለሜን ተደብቄ እኖራለሁ ብዬ አስቤ አላውቅም። የልጄ ልጆች ትንሽ እንዲጠነክሩና ፍቅርታም ሆነኛ ሰራተኛ እስከምታገኝ ድረስ ብቻ ነበር ሁሉንም ዘርዝሬ እነግርሃለሁ ብዬ አስቤ ነበር። ልጄ አይነ ስውር በመሆኗ ይሄ ሁሉ ጥቃት ሲደርስባት አይቶ የሚያልፍ ሕሊና ያለኝ ይመስላል። እንዴት ነው የገደልሻቸው? ምን አይነት ጭካኔ ነው? ኢንስፔክተር ጭካኔ ያልከው ይሄ የኔ የህሊና ፍርድ ነው። እስቲ አንተ በእኔ ቦታ ብትሆን ምን ታደርጋለህ? ለማንኛውም ኢንስፔክተር ፍቅርተንና የልጄን ልጆች አደራ። ባለኝ ተርፍ ጊዜ ሁሉ ላለያት ለፍቅርታ ቃል ገብቻለሁ። አመሰግናለሁ ኢንስፔክተር። ለምን አትበይኝ ፍቅር? እንኳን በምወዳት በአንቺ ልጄ ላይ እንዲህ አይነት ግፍ ሲፈጸም በሌላውም ላይ ሲፈጸም አይቶ የማለፍ አንጀት የለኝም።
አሁን ለምን ፈለከኝ? ልለቅ ነው በነፃ። እየቀለድክ መሆኑ ነው? ለምን ልታሳስተኝ ፈለግ? ለምን ማሳሳት? እኔ ነኝ የገደልኳቸው ለምን አልከኝ? የገሊላይን መሞት እንደ ቀልድ መንገር ሳያንስ ጭራሽ ለሷ መሞት ተጠያቂ ያደረገኝና ንዝንዝና ጭቅጭቅ ቢበስብኝ ነው እንደ መፍትሄ ተጠቀምኩት። ውሸት ግን ለሌላም ጊዜ መፍትሄ አይሆንምሽ። ናናሽኝ እርግጥ ልቧ ተሰብሯል፣ ግን አላሸነፋት። የሚገርም ነው። እንደዚች አይነት ጠንካራ ሴት በልብ ወለድ እንጂ በሆኑ ዓለም አላየሁም። ብዙ የማይታመኑ ዘግናኝ መከራዎችን አልፎ በጽናት መቆም ጀግንነት ነው። የኔ ጀግና እሷ ናት።